ያርጋችሁ። ዳግም በኃይሉን በጩቤ ሊወጋው እየሄደ ያለ በኃይሉን መንገድ ላይ ያገኘዋል። ሲያገኘው መንገድ ላይ ሁለቱም ይገናኙና ሁለቱም ይፋጠጣሉ። አንተ ግን ቆይ ወዴት እየሄድክ ነው? አንተ የኔን እናት ለመግደል ነው አይደል እየመጣህ ያለኸው? በማለት ዳግም በኃይሉን ሲናገረው በኃይሉ አንተ አሽከር ምን አባ ፈልገ ነው? ምንድን ነው እያልክ ያለኸው እንዴ? ምን ሆነ ነው ዳግም የኔ ልጅ ምን ነው? በማለት በማፌዝ ሲናገረው እዩልህ አሁን እናቴን ምን ልታደርጋት ነው? እናቱን እገላታለሁ እያልክ የምትፎክረው ስንት አመት ከእናቴ ለየኸኝ? በስንት መከራ እናቴን ባገኝ ደግሞ አሁን ድጋሚ እናቴን ደግሞ ልትገል ነው አይደል እየመጣህ ያለኸው? በማለት ሲናገረው በኃይሉም እኔ ላጥፋ ካልኩ ያንተን እናትም ሆነ አንተን ማጥፋት እችላለሁ። ደግሞም አዎ እገላታለሁ፣ እናትህን አጠፋታለሁ። እችን አሮጊት ባንድ በሰከንድ ነው ሲጥም ማድረጋት በማለት ሲናገረው ዳግም በያዘው ጩቤ ሲያስፈራራው እስኪ እባክህ እስኪና ሞክር ና ግደለኝ ና እስኪ የኔ ጀግና ብያ ጨብጭቤ እንዲቀበልህ ነው በማለት በኃይሉ ሸሚዙን ወደ ላይ ከፍ አድርጎ ሽውጥ ያሳየዋል። በዛን ሰዓት ይልህ በዚህ ሽውጥ ነው አንተንም ሆነ እናትህን የማጠፋችሁ ሲል ይዝትበታል። በዛን ሰዓት ዳግም ይደነግጥና መሬት ቁጭ ይላል። ኮብልስቶን ላይ ቁጭ ብሎ አንገቱን ደፍቶ እያለቀሰ እያለ እሺ አሁን ታየኛለህ፣ አንተ ነህ እኔ ላይ መተህ እንደዚህ የጨፈርከውና የዛትከው አሳይሃለሁ ጠብቀኝ ሲለው ዳግምም ስሜታዊ ሆና ከተቀመጠበት ተነስቶ ቆይ አንተ ሰውዬ ግን ምንድነው የምትለው? ከኔም ሆነ ከእናቴ ላይ እንድታርፍ ፈልጋለሁ። በቃ እናቴን አግኝቻለሁ፣ ከእናቴ ጋር መኖር ፈልጋለሁ፣ እናቴን ተውልኝ በማለት ይናገረው ጀመር። እሱም በጣም በንዴታና ስሜታዊ ሆኖ ሲናገረው በኃይሉም እዩልህ ነግሬሃለሁኝ ከዚህ በኋላ ካጠገቤ ራቅ፣ እገላችኋለሁ፣ አጠፋችኋለሁ በማለት ሲዝትበት ነበረ። በያዘው ጩቤ ሆዱን ይወጋው። በዛን ሰዓት ብሌንና ወይዘሮ ገነት ደግሞ ተከትለውት እየሄዱ ነበረ። ምክንያቱም በኃይሉን ለመግደል እንደሆነ እየሄደ ያለው እያሰቡት ወደ በኃይሉ ቢሮ ነበር ተከትለው እየሮጡ የሄዱት። እናም መንገድ ላይ ሲደርሱ ያዩትን ማመን ያቅታቸዋል። ድንገት የደረሰችው ደግሞ ብሌን ነበረች። ስታየው የበኃይሉ ሆድ እየደማ ነበር። ቆይ ምን እያደረክ ነው? እኔ ማቅህ አንተ ነህ። ቆይ ግን እንዴት እንደዚህ ታደርጋለህ? በማለት ስትናገረው ግራ ገብቶት ስለነበረ ዝም ብሎ ከማየት ውጭ ምንም አማራጭ አልነበረውም። በኃይሉ ቆይ ምንድነው የሆንከው ስትለው አይ ምንም አልሆንኩም ትንሽ ወቅቶኝ ነው እና እየደማህ እኮ ነው። ቆይ ዳግም ግን ምንድነው ያደረከው? አንተ አሁን የትናንትናው ዳግም እኔ ማቀህ ዳግም እያጥሩ እየዋሁ ዳግም አንተ ነህ? ምን አይነት ጨካኝና አረመኔ ነህ? የሰው ልጅ ህይወት ለማጥፋት እንደዚህ እየሮጥክ የመጣኸው ለምንድን ነው? በማለት ስትቆጣው ገነት ትደርሳለች። ቆይ ምንድነው የሆናችሁት? ምንድነው ልጅ ምንድነው ብሌን ንገሪኝ እስኪ ስትል ይሄው ማዬ ልጅሽ የሰራውን ስራ አንተ ሰውዬ ምንድነው ያደረከው ልጅን? በማለት ማዬ ልጅሽ ነው እንጂ በኃይሉን የጎዳው አታዩም እንዴ ስትል ታሳያታለች። ገነትም ትደነግጥና ልጅ ምንድነው ያደረከው? እንዴት እንደዚህ ታደርጋለህ? አሁን ለማንኛውም ወደ ሐኪም ቤት መሄድ አለብን በማለት በኃይሉ እጁ ላይ ደርባጇን ደርባ ይዛለት በቃ ወደ ሐኪም ቤት መሄድ አለብን፣ አሁን ቶሎ መሄድ አለብን፣ ደም እየፈሰሰህ እኮ ነው በኃይሉ በማለት ብሌን ወደ ሐኪም ቤት ይዛው ትሄዳለች በኃይሉን። ገነትና ዳግም ይዘው ቆመው እየተጨቃጨቁ ነበር። እኔ እንደዚህ አይነት ነፍሰ ገዳይ ልጅ የለኝም፣ እንዴት እንደዚህ ታደርጋለህ? እናቴ ልታዳምጪኝ ትችያለሽ ወይ? እባክሽን አዳምጪኝ መጀመሪያ እኮሽ ምንድነው ንገረኛ። ግን ገዳይ የሆነ ልጅ የለኝም እኔ እንደዚህ አይነት ልጅን ያልወለድኩም ስትል ደጋግማ ትናገራለች። ይኸውልሽ ባንቺ መጥቶብኝ ነው አንቺን ሊገድልብኝ እና ብሌንን ሊነጥቀኝ ስለፈለገ ነው ይህን ያደረኩት ወድጄ እንዳይመስልሽ እናቴ በማለት ሲናገራት ገነትም ትደነግጥና ይቅርታ ልጄ መታው አይደለ አሁን ለማንኛውም እዚህ ጋር መቆማችን ጥሩ አይደለም ለአንተም ለኔም፣ ስለዚህ ወደ ቤት መሄድ አለብን በማለት ወደ ቤቷ ይዛው ትሄዳለች። ብሌንም ወደ ሆስፒታል ከሄደች በኋላ ለሰላም እደውልላታለሁ በማለት ቃል ከጓደኛዋ ጋር ሆነው እየተናታረኩ ነው። የቃል ጓደኛም ወደ ቤቴ ወደ ሰፈሬ መሄድ አለብኝ ግን ደግሞ ከአንቺ 50 ሺህ ብር ፈልጋለሁ ስትላት አረባከሽ የምን 50 ሺህ ብር ነው? ስሜ አሁን 50 ሺህ ብር አይደለም 5 ብር አላገኝም። ምክንያቱም ሰላም ከውን ላይ አኩርፋኛለች። ብሌንን ስላስወጣኋትኝና ስላባረርኳት ስለጠፋችም አሁን ላይ እኔን አታናገረኝም። እንኳን 50 ሺህ ብር ያህል ልትሰጠኝ ትቀልጃለሽ እንዴ? ከፈለግሽ መሄድ ትችያለሽ፣ ሂጂ ወደ ሮዝ ሰፈርሽ በማለት
ቆይ አንቺ ግን ምን ሆነሽ ነው እንዲህ የሚያደርግሽ? ያለሽ የምትኖሪ እኮ በሰው ቤት ነው በማለት ስትናገራት ጭቅጭቃቸው ውጭ ድረስ ይሰማ ስለነበር ሰላም ደግሞ ከውጭ እየገባች እያለ ቆማ ማዳመጥ ትጀምራለች። ስታዳምጣቸው የሚያወሩትን ነገር ሁሉ እንዴ ምንድነው እነዚህ ልጆች የሚያጨቃጭቃቸው በማለት የቃል ጓደኛም እዩልሽ ቃል አንቺ በጣም ጨካኝና አረመኔ ነሽ። አንዱን ልንገርሽ እዩልሽ ገነትና ዳግም እናትና ልጅ እየሆኑ ግን እናትና ልጅ እንዳይገናኙ ብዙ ነገር አድርገሻል። በጣም ጨካኝ ነሽ የማትረቢ የእውነት እናትሽ ሰላም ግን ይህን ሁሉ ብትሰማ አንድም ቀን ቤት አታሳድርሽም። ያንቺን ጉድና ታሪክ ስላልሰማሽ ነው። አንቺ እኮ ስለምትቀኝ ነው እያለሽም እንኳን ከሰው ጋር የማትስማሚው ሁልጊዜ ሰው ስለምትመለከች ነው በማለት ስትናገራት ቆይ አልገባኝም እነዚህ ልጆች ምንድነው የሚያነታረካቸው በማለት ወደ በሩ ጠጋ ብላ ታዳምጣለች። እዩልሽ የማይሆን ከሆነ ግን ሁሉ ነገር እኔ ለሰላም እነግራትና አፍረጠርጠዋለሁ። ከዛም ሰላም ከዚህ ቤት መንቅራት አስወጣሻለሽ፣ ያን ጊዜ ልክ ተገቢያለሽ በማለት ስትናገራት አልገባኝም ተናገሪያ ታዲያ ትስማ ምን አገባኝ እኔ እንደሆንኩ ልጇ እንደሆንኩኝ አምና ተቀብላለች። ስለዚህ የሚያገባሽ ነገር የለም። ስለ ዳግም ደግሞ አይመለከትሽም። ከፈለግሽ አዝለሹ ሱሪ። እኔም ዳግም እንደዚህ እንዲሆን የፈለኩት እኔን አላይም ብሎ ያችን ገረድ ስለተመለከተ ነው። በቀሌ ነው። ከዚህ በኋላ እንደውም እናትና ልጅ አብረው እንዳይኖሩ እበቀለዋለሁ። ገና ህይወቱን ሲሆን ነው የማደርግበት በማለት ስትናገር ትደነግጥና ሰላም ዘላ ትገባለች። አንቺ ጨካኝ አረመኔ ምንድነው የምሰማው ያለሁትኝ? አንቺ ገነትና ዳግም እናትና ልጅ እየሆኑ እያወቅሽ ነበር ዝም ያልሽው? ለምንድነው እስከዛሬ ዝም ያልሽው? አንቺ አሁን የኔ ልጅ ነሽ፣ አንቺ የኔ ልጅ አይደለሽም። እውነቴን ነው ቃል ልጄ ስለሆንሽ ነው እንጂ ከዚህ ቤት አላስቀምጥሽም ስትላት ልህት ጓደኛዋም ትደነግጣለች። ቃልም ትደነግጥና ሁሉንም ሰምቻለሁ